ተደገሰላቸውን የማያውቁት ምንይሉ ሰይፉ የተባለው በርበሬ ለመውሰድ ከመሰረት ጋር ወደ ቤቷ ይሄዳሉ። እዚያም ሲደርሱ መሰረት ቤት አስገብታ ምግብ ጋብዛቸው ከበሉ በኋላ ልጆኮ እኔን አገባሻለሁ ብሎ ለ4 ዓመታት አብሮኝ ነበረ፣ ዛሬ ደግሞ ሌላ ሴት ሊያገባ ነው ብላ ንግግሯን ትጀምራለች። እናት ወይዘሮ ምንይሉ እንዴት ሆኖ ልጄና አንቺ እዚህ ደረጃ ደረሳችሁ ብለው በርበሬውን ሳይወስዱ ተነስተው ሊወጡ ይሞክራሉ። ለሴራዋ ያመቻቸቻቸው መሰረትም ከኋላ ጭንቅላታቸውን በብረት ዘንዘና በመምታት ከጣለቻቸው በኋላ ደጋግማ በብረት ዘንዘናው በመምታት ሕይወታቸው እንዲያልፍ ታደርጋለች። መሰረት ወርቅነህ የ35 ዓመት ወጣትና የምዕራብ አርሲ ዞን ነገሌ አርሲ ከተማ ነዋሪ ናት። ቀደም ሲል ትዳር መስርታ 2 ልጆች አፍርታ እንደነበረም ተነግሯል። በነበራት የትዳር ቆይታም አለመግባባት ተፈጥሮ ትዳሯን በፍቺ ያፈረሰች ስለመሆኗ የምዕራብ አርሲ ዞን ፖሊስ ዋና መምሪያ የወንጀል ምርመራ ዋና ክፍል ኃላፊ ምክትል ኮማንደር ከድር ጅቦ ይናገራሉ። ከ4 ዓመት በፊት በ2014 ዓ.ም መሰረት የቀድሞ ትዳሯን በፍቺ ካጠናቀቀች በኋላ ልጆቿን አባታቸው ጋር አስቀምጣ ለብቻዋ በተለያየ የንግድ ስራ ላይ ተሰማርታ በነገሌ አርሲ ከተማ 01 ቀበሌ መጃ ቂሊጦ የተባለ አካባቢ ቤት ተከራይታ መኖር ትጀምራለች። መሰረት ትዳሯን ፈታ ለብቻዋ መኖርና መንቀሳቀስ በጀመረችበት ሰዓት ጉተማ ሂርጳ ከተባለ በእድሜው ከሷ በ3 ዓመት ካነሰና እዛው እሷ አካባቢ ከሚኖር ወጣት ጋር ትተዋወቃለች። ከትዳሯ ፍቺ በኋላ ለተዋወቀችው ጉተማ ሂርጳ ከሱ በፊት ያሳለፈችውን ህይወቷን ገልጻለት የፍቅር ግንኙነት ውስጥ እንደገቡ ተነግሯል። በ2014 ዓ.ም የተጀመረው የፍቅር ግንኙነት ምንም ኮሽ ሳይልበት 4 ዓመታትን አስቆጠረ። የሁለቱ የፍቅር ግንኙነት በባልና ሚስት ደንብ ይሁን እንጂ መሰረት ለፖሊስ በሰጠችው ቃል ወደፊት ቀን ተቆርጦ በእሷና በጉተማ መካከል ህጋዊ ጋብቻ በሰርግ ለመፈጸም ትጠባበቅ እንደነበረም ተናግራለች። ጉተማ ሌላ ልጅ ሊያገባና ሰርጉ በወላጆቹ ቤት እየተደገሰ መሆኑን ትሰማለች። ሚያዝያ 22 ቀን 2018 ዓ.ም ምሽት 12 ሰዓት ገደማ የጉተማ ሰርግ 1 ሳምንት ሲቀረው መሰረት የጉተማ እናት ቤት በመሄድ የጉተማን እናት ምንይሉ ሰይፉን አግኝታ በሰላማዊ መንገድ አናግራ ቡና ተፈልቶላት እየጠጡ እያለ የ60 ዓመቷ ወይዘሮ ምንይሉ ሰይፉ ለሰርጉ የሚሆን በርበሬ ያነሰኝ ብለው እንደ ወዳጅ ያማክሯታል። መሰረትም ምን ችግር አለው እኔ ጋር 1 ኩንታል በርበሬ ያለ ውሰዱት ብላ ለእቅዷ መንገድ እንዳመቻቸች በሰጠችው የእምነት ቃል አረጋግጣለች። የተደገሰላቸውን የማያውቁት ምንይሉ ሰይፉ የተባለው በርበሬ ለመውሰድ ከመሰረት ጋር ወደ ቤቷ ይሄዳሉ። እዚያም ሲደርሱ መሰረት ቤት አስገብታ ምግብ ጋብዛቸው ከበሉ በኋላ ልጆኮ እኔን አገባሻለሁ ብሎ ለ4 ዓመታት አብሮኝ ነበረ፣ ዛሬ ደግሞ ሌላ ሴት ሊያገባ ነው ብላ ንግግሯን ትጀምራለች። እናት ወይዘሮ ምንይሉ እንዴት ሆኖ ልጄና አንቺ እዚህ ደረጃ ደረሳችሁ ብለው በርበሬውን ሳይወስዱ ተነስተው ሊወጡ ይሞክራሉ። ለሴራዋ ያመቻቸቻቸው መሰረትም ከኋላ ጭንቅላታቸውን በብረት ዘንዘና በመምታት ከጣለቻቸው በኋላ ደጋግማ በብረት ዘንዘናው በመምታት ሕይወታቸው እንዲያልፍ ታደርጋለች። ምሽት ላይም ታናሽ ወንድሟን በመጥራት የ60 ዓመቷን ወይዘሮ አስክሬን ተባብረው የውሃ ሮቶ ውስጥ በመክተት ያድራሉ። በነጋታው ሚያዝያ 23 ቀን 2018 ዓ.ም ጠዋት ላይ መሰረት ኮንትሮባንድ ዕቃ እዚህ ሮቶ ውስጥ ስላስቀመጥን አንተ ቤት ጓሮ ተሸሽጎ ይቀመጥልኝ ጋሪ ይዘህና በማለት አባቷን ትጠራለች። ወላጅ አባትም ኮንትሮባንድ ነው የተባለውን አስክሬን ጭነው ከጓሮ ያስቀምጣሉ። በዚያን ዕለት ማታ መሰረት ከታናሽ ወንድሟ ጋር በመሆን ጓሮ ውስጥ በመቆፈር አስክሬኑን ከውሃ ማጠራቀሚያ ሮቶ ውስጥ በማውጣት ይቀብራሉ።
ሚያዝያ 29 ቀን 2018 ዓ.ም ልጃቸውን የሚድሩት ወይዘሮ ድንገት መሰወርን ተከትሎ በቤተሰቡ መካከል ድንጋጤን ፈጥሮ ባለበት ሰዓት ከመሰረት ጋር ተያይዘው ከቤት መውጣታቸው ልጃቸው ጉተማ ሂርጳ ይሰማል። ወዲያው ለፖሊስ መረጃውን ያደርሳል። ፖሊስም መረጃው እንደደረሰው በፍጥነት ክትትል በማድረግ መሰረት ወርቅነህንና ታናሽ ወንድሟ ዳንኤል ወርቅነህን በቁጥጥር ስር ያውላቸዋል። የምርመራ ሂደቱን ተከትሎ መሰረትና ዳንኤል ድርጊቱን መፈጸማቸውን ያምናሉ። ቃላቸውን በመስጠት አስክሬኑን ቆፍረው የቀበሩበትን ቦታ በማሳየት የ60 ዓመቷ ወይዘሮ አስክሬን ከተቀበረበት ጉድጓድ በመውጣት ለምርመራ ወደ ኩይራ ስፔሻላይዝድ አጠቃላይ ሆስፒታል ይላካል። ሆስፒታሉ የአስክሬን ምርመራ ውጤት አጠናቆ ለፖሊስ ይልካል። የምርመራ መዝገቡ በሌሎች ማስረጃዎች ተጠናክሮ ለምዕራብ አርሲ ዞን አቃቤ ሕግ ይላካል። አቃቤ ሕግም ከፖሊስ የተላከውን የምርመራ መዝገብ ተመልክቶ በከባድ የሰው መግደል ወንጀልና የተሰራ ወንጀልን በመሸሸግ በእህትና ወንድም ላይ ክስ ይመሰርታል። የተመሰረተውን ክስ የተመለከተው የምዕራብ አርሲ ዞን ከፍተኛ ፍርድ ቤትም ሰኔ 24 ቀን 2018 ዓ.ም በዋለው ችሎት አንደኛ ተከሳሽ መሰረት ወርቅነህ አስቀድማ ሰው ለመግደል አስባ ተዘጋጅታ የ60 ዓመቷን ወይዘሮ ከገደለች በኋላ የፈጸመችው ድርጊት እንዳይገለጽና እንዳይታወቅባት ጭካኔ በተሞላበት መልክ የተፈጸመ ወንጀል ነው በማለት ፍርድ ቤቱ ሁለት የክስ ማቅለያዎችን ተመልክቶ በ23 ዓመት እስራት እንድትቀጣ ሲወስን ሁለተኛ ተከሳሽ ታናሽ ወንድምና ተባባሪዋ ዳንኤል ወርቅነህ ወንጀል መፈጸሙን እያወቀ ወንጀል አድራጊውን ከተጠያቂነት ለማዳን የረዳ በመሆኑ በ1 ዓመት ከ9 ወራት እስራት እንዲቀጣ የተወሰነበት መሆኑን ምክትል ኮማንደር ከድር ጅቦ ጨምረው ገልጸዋል። ተጠርጣሪው ከሌሎች 6 ግብረ አበሮቹ ጋር በመሆን ወንጀሉን የፈጸመው በቦሌ ክፍለ ከተማ ወረዳ 3 አካባቢ በአሽከርካሪነት ተቀጥሮ ከሚሰራበት የኮንስትራክሽን ድርጅት ውስጥ ነው። ተጠርጣሪው ግምቱ 18 ሚሊዮን ብር የሚያወጣ የሰሌዳ ቁጥር ኮድ 3 አዲስ አበባ 48 405 ሃይሉክስ ፒካፕ ተሽከርካሪን ከግብረ አበሮቹ ጋር በመመሳጠር ከድርጅቱ ውስጥ ይዞ በመውጣትና ከአንድ ግለሰብ ጋር በ600 ሺህ ብር ለመሸጥ ተስማምቷል። የአደይ አበባ አካባቢ ፖሊስ መምሪያ ወንጀል መርማሪ ረዳት ኢንስፔክተር ቴድሮስ ሙሉጌታ እንደተናገሩት ግለሰቡ ቀደም ብሎ 110 ሺህ ብር ቀብድ በመቀበልና ከግብረ አበሮቹ ጋር በመሆን የተሽከርካሪውን አካል በመነቃቀልና በመበተን በአንድ መጋዘን ውስጥ አስቀምጦ ከነ አባሪዎቹ በቁጥጥር ስር ውሏል። ለስራ የተሰጠው መኪና ይዞት ከግብረ አበሮቹ ጋር በመሆን የተሰወረ በመሆኑ ድርጅቱም እኛ ጋር መጥቶ አቤቱታውን ያቀረበ ስለሆነ ባቀረበው አቤቱታ መሰረት ምርመራችንን ማጣራት ጀመረ። መጀመሪያ ከተስማማ በኋላ በ600 ሺህ ብር አድርገው በ600 ሺህ ብር ከተስማማ በኋላ እነሱ የሰጡት ግን 110 ሺህ ብር ነው የሰጡት። ሌላውን ገንዘብ አልሰጡትም። በዚህ መሀል ላይ ነው ፖሊስ በክትትል የደረሰባቸው። ወንጀሉ በተፈጸመ በአጭር ቀን ውስጥ ከሌሎች የጸጥታ አካላት ከብሔራዊ መረጃና ከመከላከያ ኢንተለጀንስ ከፍተኛ ክትትልና ጥረት በማድረግ የፖሊስ የምርመራን ስልት በመጠቀምና መረጆቻችንን በመሰብሰብ ከፍተኛ ክትትል አድርገን በአጭር ቀን ውስጥ ተከሳሾችን ለመያዝ በቅተናል። የበየነ ኮንስትራክሽን ድርጅት የሰራተኞች ማናጀር አቶ ማሞ በየነ በበኩላቸው ተጠርጣሪው እቃዎችን ጭኖ እንዲያመጣ ተልኮ እንደነበረና በተቃራኒው ተሽከርካሪውን ይዞ እንደተሰወረ በፖሊስ ብርቱ ክትትል መያዙን ተናግረዋል። ተቀጥሮ እኛ ጋር ገና ወሩ ነው። እንደ ማንኛውም ሰራተኛ ስምሪት ተወስዶ እዚህ ኮሪደር እዚህ ጎሮ ላይ ኮሪደር ነበረ ምድቡ ስራ እየሰራ ነበረ። እዛን ግን አጋጣሚ ኮሪደሩ የሚሆን ከዚህ ከስር ካምፓኒ ጋር እቃ ጭኖ እንዲመጣ ታዞ በዛው ስልኩን አጠፍቶ መሰወር ችሏል። መሳሪያ በቁመኑ ባይገኝ ተበታትኖ ለገባ ሊቀርብ ስል ባለ ቁመናው ልናገኝ ይችላል። ፖሊስ ከብዙ ሰው ጋር ከተለያዩ ተቋም ጋር በአጭር ጊዜ ውስጥ እዚህ ላይ ማድረሳቸው እኔ እጅግ በጣም አመሰግናቸዋለሁ። የመንግስትም ሆነ የግል ድርጅቶች ሰራተኞችን ሲቀጥሩ የሰራተኞቻቸውን ማንነት የሚገልጽ አስፈላጊ ሰነዶች አሟልተው መሆን እንዳለበት ረዳት ኢንስፔክተር ቴድሮስ መልእክታቸውን አስተላልፈዋል።
የምንወዳችሁና የምናከብራችሁ ውድ ተመልካቾቻችን ለሳምንቱ የመረጥንላችሁ ፖሊሳዊና ወንጀል ነክ ዜናዎቻችን የተከታተላችኋቸውን ይመስሉ ነበር። ዜናዎችን እየመራው ወደ እናንተ ሳደርስ የነበርኩት እኔ ዋና ሳጅን አምሳሉ መብራት የነበርኩኝ ከቀሪው የአዲስ ሳሹ በረከተ አወቀ ይባላል። የሞባይል ስርቆት ወንጀሉን የፈጸመው በኮልፌ ቀራኒዮ ክፍለ ከተማ ወረዳ 1 ልዩ ቦታው አለርት ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ግቢ ውስጥ ነው። ግለሰቡ የጥበቃዎችን መዘናጋት እንደ መልካም አጋጣሚ በመጠቀምና ቤተሰብ እያስታመሙ የነበሩ አንድ የግል ተበዳይን ሳምሰንግ ሞባይል ሰርቆ ከተሰወረ በኋላ በንጋታው በድጋሚ ተመሳሳይ የስርቆት ወንጀል ሊፈጽም ሲመጣ እጅ ከፈንጅ እንደተያዘ በክፍለ ከተማው ፖሊስ ዋና መምሪያ የጅማ በራ አካባቢ ፖሊስ መምሪያ የወንጀል መርማሪ ሳጅን ፋንታሁን እንዳለማው ተናግረዋል። የግል ተበዳይ ወንድሟ ታሞ አይሲ ክፍል ውስጥ ተኝቶ ሕክምና እየተደረገለት የሚገኝ እያሰከመች እያለች ተከሳሽ አስተማሚ በመምሰል ወደ አለርት ሆስፒታል ውስጥ በመግባት ከምሽቱ 5 ሰዓት ላይ የግል ተበዳይ ቦርሳ ውስጥ ይዛ የነበረችውን ሳምሰንግ ተች ስልክ በዋጋ ግምት 35,000 ብር የሚወጣውን ንብረት ሰርቆ ይሄዳል። ከዛ በኋላ ደግሞ ተመልሶ ከጠዋቱ 3 ሰዓት ወደ ሆስፒታል ሲመጣ ክትትል ፖሊስ ደርሶ ያው ተከሳሹ የሸጠበት ኤግዚቢቱን ወደ 11,500 ብር እጅ ከፍንጅ ሊያዝ ተችሏል። ይህም በማድረግ ተከሳሹም ወንጀል ድርጊት አፈጻጸም ፈጽሜያለሁ በማለት ለክፍሉ አቃቢ አቅርበን አስፈላጊ የሆነ ሕግ አስተያየት ሰጥቶበት ተከሳሹ ላይ ክስ መስርቶበታል። የተከሳሽ በረከተ አወቀ ጉዳይን የተመለከተው የፌዴራል የመጀመሪያ ደረጃ ፍርድ ቤት ኮልፌ ቀራኒዮ ምድብ ፈጣን ወንጀል ችሎት ጥፋተኝነቱን በሰው ማስረጃዎች በማረጋገጥ በፈጸመው የስርቆት ወንጀል በ2 ዓመት ጽኑ እስራት እንዲቀጣ ውሳኔ አስተላልፎበታል። የጥበቃ ሰራተኞች በአግባቡ ፍተሻ ከማድረግ ጀምሮ ኃላፊነት ቸውን መወጣት እንዳለባቸውና ወንጀል ከተፈጸመም በአፋጣኝ ለሚመለከተው አካል ማሳወቅ እንደሚገባ ሳጅን ፋንታሁን መልእክት አስተላልፈዋል። ታማሚም አስተማሚ በመምሰል ስለሚገቡ ያን ፍተሻ እያደረጉ ሲወጡ ቢፈትሹትና ህብረተሰቡን በተገቢ ሁኔታ አገልግሎት እንዲያገለግሉ ነው ለጥበቃዎች ማስተላልፈው። ምክንያቱም ምናልባት ከጠዋቱ 12 ሰዓት ሲወጣ ይሄ የተከሳሽ የስልክም ሊያዝ ይችል ነበረ። ስላልተፈተሸ ነው ወጥቶ እንደገና ስልኩን ሽጦ ብሩን ይዞ ሲገባ ነው ድጋሜ ሊያዝ የቻለው ተከሳሹ። ምናልባት ወንጀሉ ከተፈጸመ በኋላ ወደ ፖሊስ ጣቢያ ቀርቦ በህግ አግባብ መጥቶ ለሚመለከተው አካል ቀርቦ የአቤቱታ እንዲያቀርቡ እያንዳንዱ ወንጀል ሲፈጸም ጥቆማና በተሰጠው ስልክም መጥቶ በአካልም ሪፖርት እንዲያደርጉ ለህብረተሰቡ ነው ማስተላልፈው ነው።